ሰው ቢሆን እንኳን የሰራነው ሊሸፍን ያልሰራነውን ኃጢአት ፈጥሮ ስማችንን ያጠፋል። የኛ አምላክ ግን በደላችንን ከደነ፣ ማረን፣ ይቅር አለን። ርኅራኄውን አስበው። በዓይነ ሕሊናችን እንመልከት። ማን ነው ያልበደለ? አሁን እዚህ መቆም ይገባናል። ስም እግዚአብሔር መጥራት ይገባናል። እኔስ ወንጌል መስበክ ይገባኛል። እናንተ ስሙን መጥራት ይገባችኋል። ምን ዘምረው መዘመር ይገባናል። አይናችንን ከሰው ላይ እናንሳ፣ የራሳችን ሕይወት እንመልከተው። ግን እግዚአብሔር ማሪ ነው። እግዚአብሔር ግን ይቅር ባይ ነው። እግዚአብሔር ግን ሩሩ ነው። እንደ ሰው አይደለም፣ እንደ ሰው አይደለም። እዚህ ቆመን የምንሰብከው ከኔ ጀምሮ የምንዘምረው ገብተን ተንሱ ጸልዩ እያል የምንቀድሰው የምናስቀድሰው በቤተ ክርስቲያን በልዩ ልዩ የአገልግሎት ዘርፍ የምናገለግለው እዚህ ያገባን የእግዚአብሔር ምሕረት ነው፣ የእግዚአብሔር ይቅርታ ነው፣ የእግዚአብሔር ቸርነት ነው። ስለዚህ እንድንበለው በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው እንበለው። በሕይወት ዘመናችን ምን ስንሰራ ኖርን? ትላንት የት ነበር የዋልነው? የት ነበር ያመሸነውና ያደርነው? ዛሬስ እዚህ እስክንመጣ ድረስ ምን ስንሰራ፣ ምን ስንናገር፣ ምን ስናስብ ዋልን? እንፈትን እስቲ፣ ራሳችን መርምረው እስቲ፣ እንመልከተው። በዚህ ቃል መስታወትነት እንመልከተው እስቲ። ግን አምላካችን በደላችን አልቆጠረም፣ ኃጢአታችን አላሰበም። አሁንም ምሮ አቆመን። በደለኞች ሳለን፣ ኃጢአተኞች ሳለን፣ የረከስን ሳለን ልክ እንዳልበደልን እንደ ጻድቃን፣ እንደ ቅዱሳን፣ እንደ ንጹሃን አድርጎ አቆመን። እግዚአብሔር ግን ማሪ ነው፣ ይቅር ባይ ነው እያልን በበደል ላይ በደል እንዳንጨምር፣ በኃጢአት ላይ ኃጢአት እንዳንጨምር፣ ኃጢአታችን የሚታጠብበት የንስሐ እንባ እግዚአብሔር ለሁላችን ይስጠን። በደል ኃጢአት በእንባ ይታጠባል። ከልብ ተመልሰን ዘማውያን ልንሆን እንችላለን። ሰካራሞች፣ ነፍሰ ገዳዮች፣ ሌቦች፣ ጉቦኞች፣ ጎጠኞች፣ ቂም በቀለኞች፣ ሐሰተኞች፣ ትዕቢተኞች፣ ሐሜተኞች፣ ተንኮለኞች፣ ሰካራሞች፣ ሱሰኞች ልንሆን እንችላለን። ግን እንመለስና አቤቱ እንደ ቸርነት መጠን ማረን እንበለው። እንደ ምሕረትም ብዛት መተላለፋችንን ደምስስ እንበለው። ከበደላችንም ፈጽሞ እጠበን፣ ከኃጢአታችንም አንጻን እንበለው። ያነጻናል፣ ያጥበናል። የኛ አምላክ አይጨክንም፣ ደግሞ ምንም ነገር አይፈልግም። በነፃ ይምረናል። የሚፈልገው ከልብ መመለስ ብቻ። በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ትንቢተ ሚክያስ ምዕራፍ 7 ቁጥር 18 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ የአምላካችን የእግዚአብሔርን ምሕረት ይቅርታ እንመለከታለን። በተለይም በዚህ ሰንበትና ሳምንት በቤተ ክርስቲያናችን የሚነበቡት ምንባባት፣ የሚሰበኩት ምስባካት፣ የሚሰጡት ትምህርቶች፣ የሚተላለፉት መልእክታት፣ የሚዘመሩት ዝማሪያት ሁሉ የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ርኅራኄ፣ የእግዚአብሔርን ይቅርታ የሚያመለክቱ ናቸው። እኛም ከዚህ የተነሳ ነው ይህንን ኃይለ ቃል ርዕስ አድርገን ያነሳ ነው። እስቲ ከኔ ጋር በሉ፣ በደልን በሉ ይቅር የሚል እንዳንተ ያለ አምላክ ማን ነው? ትንቢተ ሚክያስ ምዕራፍ 7 ቁጥር 18 ርዕሳችን።
በተለይም አባታችን ኢትዮጵያዊው ጡመ ልሳን ፍልፍል ማሌት እንዚራ ለቤተ ክርስቲያን ባህረ ጥበባት ማህሌታዊ ሊቁ ቅዱስ ያሬድ ሲዘምር በዚህ በዘመነ ጽጌ ሦስተኛው ሰንበት የአምላካችን የእግዚአብሔርን ምሕረት በብዙ እያነሳ ዘምሯል። እንዳንተ ያለ መሐሪ ማን ነው እያለ ይዘምራል። ከኖኅ ጋራ ቃል ኪዳንን ያጸናህ ለእስራኤል መናን ያወረድክ እንዳንተ ያለ መሐሪ ማን ነው? ምድርን በጽጌያት ወይም በአበቦች ያስጌጥክ እንዳንተ ያለ መሐሪ ማን ነው? ሰማይና ምድርን የፈጠርክ እንዳንተ ያለ መሐሪ ማን ነው? ፀሐይንና ጨረቃን ያዘጋጀ እንዳንተ ያለ መሐሪ ማን ነው? ሁሉ ባንተ ተስፋ ያደርጋል እያለ በስፋት ዘምሯል። እንግዲህ ዛሬ በመጀመሪያ የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ይቅርታ፣ የእግዚአብሔርን ርኅራኄ በብሉይ ኪዳንም በአዲስ ኪዳንም እንመለከትና እንግዲህ አምላካችን እግዚአብሔር መሐሪ ከሆነ ይቅር ባይ ከሆነ እኛ ምን ልናደርግ እንደሚገባን ተመልክተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። አምላካችን እግዚአብሔር ባለ ብዙ ምሕረት ነው። ባለ ታላቅም ይቅርታ ነው። ምሕረት የባህሪ ገንዘቡ ነው። በብዙ ስፍራ በቅዱሳት መጻሕፍት ውስጥ ይሄ ተመዝግቧል። አባታችን ክቡር ዳዊት ሲዘምር መሐሪ ወመስተሳሂል እግዚአብሔር ነው ያለው። እስቲ በሉ እግዚአብሔር በሉ። መሐሪና ይቅር ባይ ነው። በዚህ በዳዊት መዝሙር 102 ቁጥር 8 ጀምሮ የተመዘገበ ኃይለ ቃል እግዚአብሔር መሐሪና ይቅር ባይ ነው ይላል። ሩቀ መዓት ወብዙኃ ምሕረት ወጻድቅ ይላል። መዓቱ የራቀ ምሕረቱ ቸርነቱ የቀረበ፣ መዓቱ ያነሰ ምሕረቱ ቸርነቱ የበዛ ነው ይላል። ለዘላለም አይቆጣም ይላል። አምላካችን እግዚአብሔር ባለ ብዙ ምሕረት ስለሆነ ባለ ታላቅም ይቅርታ ስለሆነ ማለት ነው። የእግዚአብሔር ይቅርታው ከአይምሮ በላይ ነው። ቸርነቱ፣ ምሕረቱ፣ ርኅራኄው ከአይምሮ በላይ ነው። ከቋንቋም በላይ ነው። የእግዚአብሔርን ምሕረት በብዙ ስፍራ በቅዱሳት መጻሕፍት ውስጥ እንመለከታለን። በተለይም አባታችን ክቡር ዳዊት በዚህ በዳዊት መዝሙር 135 ከቁጥር 1 ጀምሮ በስፋት የእግዚአብሔርን ምሕረት እያነሳ እግዚአብሔርን አመስግኗል። ግነዩ ለእግዚአብሔር እስመ ኄር ይልና እስመ ለዓለም ምሕረቱ ይላል። እግዚአብሔርን አመስግኑ ቸር ነውና ምሕረቱም ለዘላለም ነውና ብሎ ይጀምራል። የአማልክትን አምላክ አመስግኑ ምሕረቱ ለዘላለም ነውና፣ የጌቶችን ጌታ አመስግኑ ምሕረቱ ለዘላለም ነውና እያለ ይቀጥላል። እናንተ ቤታችሁ ስትሄዱ ይሄንን
የዳዊት መዝሙር 135ን በደንብ አድርጋችሁ ጸልዩት፣ አመስግኑበት። ምህረቱን በስፋት ነው ያነሳው። እግዚአብሔርን አመስግኑ ቸር ነውና። እስቲ በደንብ አድርገን አምላካችን እግዚአብሔርን እናመስግነው። ምህረቱ ለዘላለም ነውና፣ ምህረቱ ዘላለማዊ ነው። ይቅርታው ቸርነቱ ዘላለማዊ ነው። የሚለወጥ ምህረት አይደለም። ምህረቱ ለዘላለም፣ ቸርነቱ ለዘላለም የሆነ አምላክ ነው። አምላካችን እግዚአብሔር ባለ ብዙ ምህረት ባለ ታላቅ ይቅርታ ስለሆነ በብሉይ ኪዳን እስራኤል ዘሥጋን ብዙ ጊዜ ምሯቸዋል፣ ብዙ ጊዜ ይቅር ብሏቸዋል፣ ራርቶላቸዋል። ጥቂት ከዚህ ክፍል እናንሳ። ነቢዩ ሚክያስ በመጀመሪያ ይህንን የሚያነሳው ስለ ሕዝበ እግዚአብሔር ስለ እስራኤል ዘሥጋ ስለሆነ እንደዚህ ብሎ ነው የተናገረው። በደልን ይቅር የሚል የርስቱንም ቅሬታ አመጽ የሚያሳልፍ እንዳንተ ያለ አምላክ ማን ነው ብሎ ይጠይቃል። ምህረትን ይወዳልና ቁጣውን ለዘላለም አይጠብቅም፣ ተመልሶ ይምረናል፣ ክፋታችንንም ይጠቀጥቃል፣ ኃጢአታችንንም በባህር ጥልቅ ይጥለዋል እያለ ነው የተናገረው። ይሄ ለጊዜው ለእስራኤል ዘሥጋ የተነገረ ቃል። እስራኤላውያን እግዚአብሔርን ብዙ ጊዜ በድለዋል፣ ብዙ ጊዜ አሳዝነውታል። ያን ጊዜ አምላካችን እግዚአብሔር ይገስጻቸው ነበር፣ ይቀጣቸው ነበር፣ ለመከራም አሳልፎ ይሰጣቸው ነበር። ለምን? ኃጢአትን የሚዘራ መከራን ያጭዳል ተብሎ ስለተመዘገበ በመጽሐፈ ምሳሌ ምዕራፍ 22 ቁጥር 8 ላይ እስራኤል ኃጢአትን ዘሩ፣ መከራን አጨዱ። በተለይም ብዙዎቹ በከለዳውያን ሰይፍ አለቁ። ከሰይፍ የተረፉት በረሃብ እንደ ቅጠል ረገፉ። ከረሃብ የተረፉት መድኃኒት በሌለው በሽታ ተቀሰፉ። ዘር ፈጽሞ እንዳይጠፋ ጥቂቶች ተማርከው ባቢሎን ወረዱ። አምላካችን እግዚአብሔር ስለ ስሙ ብሎ ራራላቸው፣ በቅዱሱ ስሙ ተጠርተዋልና። ስለ ባለሟሎቹ፣ ስለ ወዳጆቹ፣ ስለ አባቶቻቸው፣ ስለ አባቶቻችን፣ ስለነ አብርሃም፣ ስለነ ይስሐቅ፣ ስለነ ያዕቆብ ብሎ ራራላቸው። 70 ዘመን ሙሉ በባቢሎን በምርኮው በነበሩበት ጊዜ እስራኤላውያን እግዚአብሔርን አማረሩ፣ በእግዚአብሔር ላይ አጉረመረሙ። ያን ጊዜ ነቢየ እግዚአብሔር ቅዱስ ኤርምያስ ከኢንባ ጋራ እንዲህ ብሎ ተናገረ። እስቲ በሉ ያልጠፋ ነው በሉ። ከእግዚአብሔር ምሕረት የተነሳ ነው ርኅራኄው አያልቅምና። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 22። እስራኤል ዘሥጋ በኃጢአታቸው ምክንያት በተቀጡት ቅጣት፣ በተገሰጹት ተግሳጽ አጉረመረሙ፣ እግዚአብሔርን አማረሩ። ያን ጊዜ ምን አለ ነቢዩ ቅዱስ ኤርምያስ? ያልጠፋ ነው እኮ አለ ከእግዚአብሔር ምሕረት የተነሳ ነው አለ። ርኅራኄው አያልቅምና አለ። ራሱን ከበደለኞች ከኃጢአተኞች ቆጥሮ ተናገረ። የቅዱሳን ጠባይ ትሕትና ነው፣ ራስን ዝቅ ማድረግ ነው እንጂ ነቢየ እግዚአብሔር ቅዱስ ኤርምያስ ኃጢአተኛው ነው አይደለም፣ በደለኛው ነው አይደለም። እግዚአብሔር የመሰከረለት ነቢይ ነው።
ሰው አይደለም የመሰከረለት። በሆድ ሳልሰራ አውቄሃለሁ፣ ከማኅፀን ሳትወጣ ቀድሼሃለሁ፣ የአሕዛብም ነቢይ አድርጌሃለሁ ብሎ እግዚአብሔር የመሰከረለት ነቢይ ነው። ትንቢተ ኤርምያስ ምዕራፍ 1 ቁጥር 5 ላይ ራሱን ግን ዝቅ አድርጎ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ይላል። ያልጠፋችሁት አላላቸው፣ ያልጠፋ ነው አለ። ራሱንም እንደ ኃጢአተኛ እንደ በደለኛ ቆጥሮ ማለት ነው። የእግዚአብሔርን ምሕረት እያሰበ ተናገረ። እስራኤል ግን ያጉረመርሙ ነበረ። እስቲ በሉ ከኔ ጋራ ሰው በሉ ስለ ኃጢአቱ ቅጣት የሚያጉረመርም ስለምንድን ነው? ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 39 ላይ የተመዘገበ ይለቃል። ሰው አለ ስለ ኃጢአቱ ቅጣት የሚያጉረመርመው ስለምንድን ነው አለ። መንገዳችንን እንመርምርና እንፈትን፣ ወደ እግዚአብሔርም እንመለስ አለ። አንዳንድ ጊዜ እኛም ስለ በደላችን ስለ ኃጢአታችን እናጉረመርማለን፣ እግዚአብሔርን እናማርራለን። በእኛ ዘንድ ግን አይደረግ። አስተውሉ። ዛሬስ ቢሆን ኢትዮጵያውያን በሆነብን ነገር ምናማርራለን፣ ምናጉረመርማለን። ልክ እንደ እስራኤል ዘሥጋ እየተፈራረቀብን ነው። እኛም ሰይፍ ነው፣ እርስ በርስ እየተባላን ነው፣ የተጣላን ነው፣ የተገዳደልን ነው፣ እልቂት ነው። የምንሰማው ዜና የሞት ዜና ነው። የምንቆጥረው አስከሬን ነው። የብዙ ንጹሃን ደም በየቀኑ እየፈሰሰ ነው። ወገኖቻችን ቀባሪ እያጡ ስጋቸውን የምድር አራዊትና የሰማይ አሞሮች እየበሉት ነው ያሉት። ሰይፍ ነው በአገራችን አለ። አሁንም ጦርነት አለ፣ የእርስ በርስ ጦርነት። ያኔ እስራኤል ያለቁት በአሕዛብ ሰይፍ ነው፣ በባቢሎናውያን ሰይፍ ነው። ኢትዮጵያውያን እያለቅን ያለነው ግን እርስ በርስ ባለው ጦርነት ነው። ይሄ አንዱ መከራችን። ይህም ብቻ አይደለም፣ ረሃቡም አለ በእኛ ዘንድ። ኑሮ ከብዶናል። ዛሬ በሀገራችን ላይ የረከሰው ነገር ቢኖር የሰው ሕይወት ነው። ኑሮማ ተወዷል፣ ከብዷል። በየቀኑ የቁሳቁሱ የሸቀጡ ዕቃ ይጨምራል። የሰው ሕይወት ግን ረክሷል። አስተዋሽ የለው። ረሃብተኞች ነን፣ ኑሮ የከበደን ነን። በዚህ ያለቅን ነው። ሌላው በሽታ ነው እስራኤል የተጨነቁበት። እኛም በደዌ የምንጨነቃለን፣ በሽተኞች አለን። ከዚያ የተረፉ ስደተኞች ነበሩ፣ ምርኮኞች ነበሩ። በገዛ ሀገራችን ስደተኞች ነን። ስጋት ነው፣ ድንጋጤ ነው፣ መፈናቀል ነው። ወጥቶ ለመግባት እኮ ዛሬ ጭንቅ ነው። ወገኖቻችን ያልፍልናል ብለው መንገድ ላይ አልፎባቸዋል። ወይ በድንበር ጠባቂዎች የተገደሉ አሉ፣ ወይ ባህር ውስጥ የሰጠሙ አሉ፣ ወይ በረሃ ውስጥ ሚልሱት የሚቀምሱት አጥተው በረሃብ ደክመው በጥም ዝለው የሞቱ አሉ። አንዳንዶች ደግሞ በቁማቸው ሳይሞቱ አይናቸውን ኩላሊታቸውን እያወጡ የገደሏቸው አሉ። የተረፉት በየእስር ቤቱ ይማቅቁ አሉ። አንዳንዶች በኮንቴይነር ታጭቀው ሲሄዱ አየር አጥሯቸው የሞቱ አሉ። ይህን ዜና እየሰማን ያለው ስደት ነው አለ። ይህን ስናይ ይህን ስንሰማ እናጉረመርማለን። እኛም የታለ እግዚአብሔር? ጨከነብን፣ ረሳን፣ ተወን፣ ጣለን የምንል ሰዎች አለን። በፍጹም እግዚአብሔር አልተወንም፣ አይተወንም። እግዚአብሔር አልጣለንም፣ አይጥልንም። እንዲያውም ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅም። መቼ እግዚአብሔር እንደ ኃጢአታችን አደረገብን? መቼ እንደ በደላችን ከፈለን? እንደዛማ ቢሆን ኖሮ ማን ይተርፍ ነበር? ማን በሕይወት ይኖር ነበር? አባታችን ክቡር ዳዊት ሲዘምር እንዲህ አለ። በዚህ በዳዊት መዝሙር 102 ቁጥር 10 ላይ
የተመዘገበውን ቃል እንመልከት። እንደ ኃጢአታችን አላደረገብንም ይላል፣ እንደ በደላችንም አልከፈለንም ነው የሚለው። አምላካችን እግዚአብሔር እንደ ኃጢአታችን አላደረገብንም፣ እንደ በደላችን አልከፈለንም። እያንዳንዳችን የበደልነውን በደል፣ የሰራነውን ኃጢአት፣ ያጠፋነውን ጥፋት እናስበው እስቲ። እግዚአብሔር ምሕረቱን አብዝቶልናል፣ ቸርነቱን አድርጎልናል። ለምን? በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? እንደሱ ያለ ማር የለም። እንደሱ ያለ ይቅር ባይ ሩህሩህ አምላክ የለም። ተመልሶ ይምረናል አለ። እስራኤል የሥጋን ተመልሶ ማራቸው። ከመዓት ወደ ምሕረት፣ ከቁጣ ወደ ትዕግሥት ዘንበል አለላቸው። ከሰባ ዘመን የባቢሎን የምርኮ የባርነት ኑሮ በኋላ እግዚአብሔር ከባርነት ቤት ነፃ አወጣቸው። ከባቢሎን ወደ ኢየሩሳሌም መለሳቸው። ከስራታቸው ፈታቸው። ቀንበራቸውን ሰበረ። ወጥመዳቸውን በጣጠሰ። እንባቸውን ከዓይኖቻቸው ላይ አበሰ። ሐዘናቸውን ለደስታ፣ ልቅሷቸውን ለሳቅ ቀየረ። ክብር ምስጋና ይግባው። ተመልሶ ይምረናል ያለው ይህንን ነው። ክፋታችንንም ይጠቀጥቀዋል፣ ኃጢአታችንንም በጥልቁ ባህር ይጥለዋል አለ። ለምን? ምሕረትን ይወዳላ። ኢትዮጵያውያን አይዟችሁ፣ ይሄም ቀን ያልፋል። እኛንም አምላካችን እግዚአብሔር ተመልሶ ይምረናል፣ ይራራልናል፣ ይቅር ይለናል። ትልቁ ነገር መመለስ ነው፣ ወደ እግዚአብሔር መቅረብ ነው። እግዚአብሔር ለሚመለሱት ይመለሳል። እስራኤል ዘሥጋ መንገዳቸውን መረመሩ፣ ፈተኑ፣ ከልባቸው ወደ እግዚአብሔር ተመለሱ። እግዚአብሔርም ተመለሰላቸው፣ ምሕረቱንም አደረገላቸው። ይህ በብሉይ ኪዳን ለእስራኤል ዘሥጋ የተደረገ ምሕረት፣ ይቅርታ፣ ቸርነት። ወደ አዲስ ኪዳን እንምጣና የአምላካችንን የእግዚአብሔርን ምሕረት እናስበው። የአምላካችን የእግዚአብሔር ምሕረት በአዲስ ኪዳን እንዲህ ነው። ነቢዩ ሚክያስ ተመልሶ ይምረናል ሲል የተናገረው ስለ እስራኤል ዘሥጋ ብቻ አይደለም፣ ስለ አዳምና ስለ ልጆች ሁሉ የተነገረ ቃል ነው። በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ርዕሳችን አዳምና እኛ ልጆቹ ለ5500 ዘመን ሙሉ በመርገመ ሥጋ ላይ መርገመ ነፍስ፣ በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል የተፈረደብን ነበር። በሥጋ ሞት ወደ መቃብር መውረድ፣ በነፍስ ሞት ወደ ሲኦል መውረድ ተፈርዶብን ነበር። ማንም ከዚህ ሊያድነን አልተቻለውም ነበር። በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው የተባለለት አምላካችን እግዚአብሔር ሊምረን ወደደ። ምሕረትን ይወዳልና ይሄንን ለማድረግ ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ የተነገረው ትንቢት እንዲፈጸም የተቆጠረው ሱባኤ በደረሰ ጊዜ ከሰማየ ሰማያት ወረደ። ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በቤተልሔም ዋሻ በከብቶች በረት ተወለደ። ቀስ በቀስ በሥጋ አደገ። 30 ዘመን ሲሞላው በዮርዳኖስ መሃል በዮሐንስ እጅ ተጠመቀ። ሳይውል ሳያድር ዕለቱን ወደ ገዳመ ቆሮንቶስ ገባ። 40 ቀን 40 ሌሊት ጾመ፣ ጸለየ፣ ከዲያብሎስ ተፈተነ። ዲያብሎስን ድል አድርጎ ዲያብሎስን ድል የምናደርግበትን ኃይል ለእኛ ለልጆቹ ካደለ በኋላ ሕሙማነ ሥጋን በእጁ ታምራት፣ ሕሙማነ ነፍስን በቃሉ ትምህርት እየፈወሰ ተመላለሰ። በዕለት ዓርብ ለድነት ዓለም ለቤዛ ዓለም በቀራንዮ ኮረብታ ላይ
በዕፀ መስቀል ላይ ተሰቀለ ምሕረትን ያደርግልን ዘንድ። ይሄን ቅዱስ ጳውሎስ እንዲህ አድርጎ መዘገበው። ኤፌሶን ምዕራፍ 2 ቁጥር 4 ጀምሮ የተመዘገበውን ኃይለ ቃል እንመልከተው እስቲ ከኔ ጋር በሉ። እግዚአብሔር በሉ በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። እግዚአብሔር በምሕረቱ ባለጸጋ ስለሆነ ምሕረት፣ ቸርነት፣ ርኅራኄ፣ ይቅርታ የባህሪ ገንዘቡ ስለሆነ እግዚአብሔር በምሕረቱ ባለጸጋ ነው። ከወደደን ከትልቅ ፍቅሩ አለ። ቋንቋ ቢያጥረው ነው። ፍቅሩ ትልቅ ነው፣ ታላቅ ነው። ፍቅሩ ጥልቅም ነው። በበደላችን አለ በኃጢአታችን ሙታን በሆን ጊዜ አለ ሙታን በነበርን ጊዜ በሞተ ሥጋ ላይ ሞተ ነፍስ የተፈረደብን ነበር። ከክርስቶስ ጋር ሕይወትን ሰጠን። ይሄንን ነው ነብዩ ሚክያስ አስቀድሞ የተናገረው። በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው አለው። ምሕረትን ይወዳል አለ፣ ወደደ ማረን። ተመልሶ ይምረናል አለ፣ ተመልሶ ማረን። ክፋታችንንም ይጠቀጥቃል አለ፣ ክፋታችንን ጠቀጠቀው። ኃጢአታችንንም በጥልቁ ባህር ይጥለዋል አለ። በደላችን መርገማችንን በጥልቁ ባህር በሲኦል ጣለው። አስተውሉ ወገኖቼ፣ ምሕረትን አደረገ፣ ይቅርታን አደረገ። ምሕረት በነፃ ያለ ዋጋ ከእግዚአብሔር የሚሰጥ ይቅርታ ነው። አሁን እዚህ ጋር ምሕረት የሚለው ይህንን ነው። ዋጋ ያልከፈልንበት በነፃ ከእግዚአብሔር የተቀበልነው ይቅርታ ነው፣ ቸርነቱ ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለመማር ይቅር ለማለት ወገኖቼ ዋጋ አልጠየቀንም። በነፃ ነው ምሕረትን ያደለን፣ ይቅርታን የሰጠን። ምሕረት የሚሰኘው በነፃ ሲሰጥ ነው፣ ያለ ዋጋ ሲሰጥ ነው። ምንም እኛ ዋጋ ባንከፍልበትም እሱ ግን እኛን ለመማር ውድ ዋጋ ከፍሏል። የመጨረሻ ዋጋ ከፍሏል። መተኪያና መለኪያ የሌለው ዋጋ ከፍሏል። ያውም የሕይወት ዋጋ ነው የከፈለው። ቅዱስ ሥጋውን የቆረሰው፣ ክቡር ደሙን ያፈሰሰው፣ ነፍሱን ነው ለመስቀል ሞት አሳልፎ የሰጠው። የተደረገልን ምሕረት እንዲህ ነው። እግዚአብሔር መሐሪ ይቅር ባይ ሩሩ እንደሆነ አባታችን ሊቀ ነቢያት ሙሴ በሕግ መጻሕፍቱ ጽፏል። ቅዱሳን ነቢያት በየዘመናቱ በትንቢት ተናግረዋል። አባታችን ክቡር ዳዊት በመዝሙራቱ ዘምሯል። ግን ከቃል በላይ የበረታ ነገር አለ። የሐዲስ ኪዳኑ ምሕረት ከአይምሮ በላይ ነው። የኛ አምላክ እርሱ ተበድሎ እርሱ ካሳ ከፍሎ ማረን፣ ይቅር አለን፣ እራራልን። አስተውሉ፣ ተሰምቶ አያውቅም። ምሕረቱ ልዩ ነው። መቼስ ተበዳይ ይካሳል እንጂ አይክስም። በዳይ ይክሳል። የብርም ይሆን የወርቅም ይሆን የምንም ነገር ካሳ በዳይ ይከፍላል፣ ተበዳይ ደግሞ ይካሳል። የኛ አምላክ ግን እሱ ተበድሎ ሳለ ራሱ ካሳ ከፋይ ሆነ። ካሳ የከፈለው እሱ ነው። የከፈለውም ካሳ ብር እንዳይመስላችሁ፣ ወርቅ እንዳይመስላችሁ። የከፈለው ካሳ ደግሞ ራሱን ነው። ካሳ አድርጎ አቀረበ። እንዲህ አለ እኮ ቅዱስ ጳውሎስ፣
ኃጢአተኞች ሳለን አለ ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል አለ ሮሜ ምዕራፍ 5 ቁጥር 8 ላይ ገና ኃጢአተኞች ገና በደለኞች ሳለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ በቀራንዮ መስቀል ላይ ተሰቅሎ በሥጋ ሞቶልናልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ነው የሚለው። እግዚአብሔርን ምን ያህል ነው የምትወደን? እንዴት አድርገ ነው የወደድከን ብንለው እንዲህ ነው የሚለን ኃጢአተኞች በደለኞች ሳላችሁ ራሴን መስዋዕት አድርጌ አቅርቤላችኋለሁ ይላል። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። በደለኞች ኃጢአተኞች ሳለን ምሕረትን ያደረገው ራሱን መስዋዕት አድርጎ አቅርቦ ነው። እስቲ በዓይነ ሕሊናችን ወደ ቀራንዮ ኮረብታ እንውጣና ይህንን ነገር እንመልከተው። ክፉዎቹ ያን ሁሉ መከራ ስቃይ አሳይተው በግፍ ሰቅለው ገደሉት። ለሰቃዮቹ ለገዳዮቹ ግን ምሕረት ለመነ። በዕፀ መስቀል ላይ ተሰቅሎ ሳለ ከተናገራቸው ከሰባቱ አጽርሐ መስቀሎች መካከል አንዱ እንዲህ የሚል ነው። አባ ስረይ ሎሞ እስመ በዘየአምሩ ይገብሩ አለ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። የሉቃስ ወንጌል ምዕራፍ 23 ቁጥር 34። አባት ሆይ የሚያደርጉትን አያውቁም፣ የማያውቁትን ነገር ይሰራሉ፣ የማያውቁትን ነገር ያደርጋሉና ይቅር በላቸው። ይቅር ባይ አምላክ ነው፣ መሐሪ አምላክ ነው። ለምን ይሄንን አለ ቢሉ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ስለሚያሳድዷችሁ ጸልዩ፣ ክፉ ለሚያደርጉባችሁ መልካም አድርጉ ያለውን ቃል በተግባር ሊፈጽም በማቴዎስ ወንጌል ምዕራፍ 5 ቁጥር 45 ላይ አንዱ እሱ ነው። ተናግሮ ብቻ አልተውም፣ ከቃል ይልቅ ተግባር ይሰብካል። በተግባር ሰርቶ ያሳያል። ሌላው ለአብነት ለአራያነት ከእኔ ተማሩ ብሏል በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ። ከእርሱ ከምንማራቸው ትምህርቶች መካከል አንዱ ጠላቶቻችንን መውደድን ነው፣ የሚረግሙንን መመረቅ ነው፣ የሚሰድቡንን መባረክ ነው፣ ስለሚያሳድዱን መጸለይ ነው። ይህንንም ሰርቶ አሳየ። ራሱ ግን ይቅር ባይ አምላክ ነው፣ መሐሪ አምላክ። እንዲህ አድርጎ ምሕረት አደረገ፣ ይቅርታ አደረገ። እግዚአብሔር በምሕረቱ ባለጸጋ ስለሆነ ያለው ቅዱስ ጳውሎስ ይህንን ነው። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆን ጊዜ እንኳን ከክርስቶስ ጋር ሕይወት ሰጠን አለ። ስለዚህ ከቅዱስ ያሬድ ጋር እንዲህ እንበላ እኛም ዛሬ ወመኑ መሐሪ ዘከማከን በለው። እንዳንተ ያለ መሐሪ ማን ነው? ከሰማየ ሰማያት የወረድክ ከቅድስተ ቅዱሳን ከድንግል ማርያም የተወለድክ በዚህ ምድር እየተመላለስክ ሕሙማነ ሥጋን በእጅ ተአምራት ሕሙማነ ነፍስን በቃል ትምህርት የፈወስክ እንዳንተ ያለ መሐሪ ማን ነው? በጸሎተ ሐሙስ ምሽት ታልፈ የተሰጠህ በዕለተ ዓርብ በቀራንዮ መስቀል ላይ የተሰቀልክ እንዳንተ ያለ መሐሪ ማን ነው? እርቃንህን ለጸጋህን ያለበስከን ተቸንክረ ከችንካር ያላቀቅከን እየቆሰልክ የፈወስከን እየተዋረድክ ያከበርከን ሐሞትና ከርቤ መራራውን ቀምሰህ ጣፋጩን ያጠጣህን የሾህ አክሊል ተደፍቶብህ የሕይወት አክሊል ያቀዳጀህን እንዳንተ ያለ መሐሪ ማን ነው እንበለዋ? መከራ እየተቀበልክ ያዳንከን ለባህሪ ሞት የማይስማማህ አምላክ የኛን ሞት ወስደህ ያንተን ሕይወት ለኛ የሰጠህን እንዳንተ ያለ መሐሪ ማን ነው? አስተውሉ ባካችሁ።
እስከ መቃብር ድረስ የወደድከን በአካለ ነፍስ ወደ ሲኦል ወርደህ ነፍሳትን ከሲኦል ከባርነት ቤት ነፃ ያወጣህ እንዳንተ ያለ መሐሪ ማን ነው? በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ምሕረትን ይወዳል፣ ወደደ፣ ተመልሶ ይመረናል፣ ተመልሶ ማረን። ከጨለማ ወደሚደነቅ ብርሃን፣ ከሞት ወደ ሕይወት፣ ከሲኦል ወደ ገነት አሻገረን። ጠላት ዲያብሎስንና ሰራዊቱን ከመንገዳችን ላይ በመስቀሉ ጠርቆ አስወገደልን። የአመፃን መዝገብ ገለበጠ፣ የሞትን መውጊያ ሰበረ፣ ክፋታችንን ጠቀጠቀው፣ ኃጢአታችንንም በጥልቁ ባህር ጣለው። ክብር ምስጋና ለእርሱ ይሁን። እንዳንተ ያለ መሐሪ ማን ነው? ይህንን ማለት ነው የሚያስፈልገው። ዛሬ ምን አለ? ለእስራኤል መና ያወረድክ እንዳንተ ያለ መሐሪ ማን ነው አለ ቅዱስ ያሬድ። በእውነት ለእኛ እኮ መና ሆኖ ወረደ። አነ ውእቱ ህብስተ ሕይወት ዘወረደ እምሰማይ አለ። ከሰማይ የወረደ የሕይወት እንጀራ እኔ ነኝ አለ። የዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ከሰማይ የወረደ የሕይወት እንጀራ እኔ ነኝ አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። እስራኤል ከሰማይ የወረደላቸውን መና በሉ፣ ሞቱ። ከአለት ከጭንጫ የፈለቀውን ውሃ ጠጡ፣ ብዙዎች በምድረ በዳ ሞቱ። መናው አንዴ በልተውት እንደገና ያስርባል። ከአለት የፈለቀው ውሃ አንዴ ጠጥተውት እንደገና ያስጠማል። ከሰማይ የወረደ የሕይወት እንጀራ ግን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከሰማይ የወረደ የሕይወት እንጀራ እኔ ነኝ አለ። ሰው ከዚህ እንጀራ ቢበላ ለዘላለም በሕይወት ይኖራል እንጂ አይሞትም አለ። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው አለ። ይህንን የሕይወት መና ወልዳ የሰጠችን ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያም ወላዲተ አምላክ ናት። አስተውሉ ወገኖቼ፣ ቅዱስ ሥጋውን ቆርሶ የሕይወት ምግብ ሆነን፣ ክቡር ደሙን አፍስሶ የሕይወት መጠጥ ሆነን። ይህንን የሕይወት ምግብ ይህን ሕይወት መጠጥ ደግሞ እመቤታችን ወልዳ ሰጠችን። ከአይምሮ በላይ የሆነ ነገር ነው። ኦ ማርያም በእንተዝ ናፈቅረኪ ወናበየኪ እስመ ወለድኪ ለነ መብላ ጽድቅ ዘበአማን ወስቴ ሕይወት ዘበአማን አላት አባታችን አባ ሕርያቆስ በቅዳሴ ማርያም። ማርያም ሆይ ስለዚህም እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛውን የጽድቅ መብልንና እውነተኛውን የሕይወት መጠጥ ወልደሽልናልና አላት። ክብር ይግባት ኪዳነ ምሕረት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። ይሄንን ነዋ ለእስራኤል መናን ያወረድክ። ለእስራኤል ዘሥጋ መና ወረደላቸው በሉ። ለእስራኤል ዘነፍስ ለአዲስ ኪዳን እስራኤሎች ለእኛ ለክርስቲያኖች ክርስቶስ መና ሆኖ ወረደ፣ ከእመቤታችን ተወለደ። ብሉኝ አለ፣ ቅዱስ ሥጋውን ቆረሰና። ጠጡኝ አለ፣ ክቡር ደሙን አፈሰሰና። መና ሆነ የወረድክልን። ብሉኝ ያልከን ሥጋህን ቆርሰ፣ ጠጡኝ ያልከን ደምህን አፍሰ። እንዳንተ ያለ መሐሪ ማን ነው ማለት ነው? ይህንን ማለት ይገባል። ዛሬ በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ሰምታችሁ ታውቃላችሁ? ራሱን ምግብ መጠጥ አድርጎ ያቀረበ ሙሽራን አይታችሁ ታውቃላችሁ? የትኛው ሙሽራ? የለም፣ ተሰምቶም ታይቶም አይታወቅም። የኛ አምላክ ግን ራሱን መስዋዕት አድርጎ አቀረበ። ፍቅር ከሚገለጥበት መገለጫዎች መካከል አንዱ ስጦታ ነው። ምሕረት ይቅርታ ነው። አምላካችን ፍቅሩን በምሕረቱ ገለጠ። ይሄንንም ምሕረት ሲያደርግ
ራሱን አሳልፎ በመስጠት ገለጠ። እስቲ በሉ እርሱ በሉ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። አንደኛ ዮሐንስ ምዕራፍ 3 ቁጥር 16 እርሱ አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ስለ አዳምና ስለ ልጆቹ ሁሉ ነፍሱን ለመስቀል ሞት አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። ፍቅር እንዴት ተገለጠ? አምላካችን እስከ መስቀል ሞት ድረስ ደርሶ ራሱን አሳልፎ እስከ መስጠት ደርሶ ምሮናል፣ ይቅር ብሎናል፣ ራርቶልናል። ይሄ ምሕረት ከቋንቋ በላይ ነው፣ በቋንቋ አይገለጥም። ይሄ ምሕረት ከአይምሮ በላይ ነው። ምሮናል፣ ዛሬም ደግሞ ይመረናል። እየማረን እኮ ነው፣ ይቅር እያለን እኮ ነው፣ እየራራልን እኮ ነው ወገኖቼ። ዛሬስ በግል ሕይወታችን ማን ነው ያልበደለ? በማህበራዊ ሕይወት ያልበደለ ማን ነው? እንደ ቤተሰቦች በድለናል፣ እንደ ሀገር በድለናል። ጨለማ ተገን አድርገን ደጃፍ ዘግተን ሰው አየን አላየን ብለን የበደልነው በደል የሰራነው ኃጢአት ያጠፋነው ጥፋት ብዙ ነው። ልቤን አነጻሁ ከኃጢአትም ጠራሁ የሚል ማን ነው ይላል መጽሐፈ ምሳሌ ምዕራፍ 20 ቁጥር 9 ላይ። እስቲ የራሳችንን ሕይወት እንመልከት። ከኛ መካከል ኃጢአት አልሰራውም አልበደልኩም የሚል ሰው ይኖር ይሆን? ወይ በገቢር በድርጊት ክፉ እየሰራን በድለናል፣ ወይ በነቢብ በቃል በንግግር ከአንደበታችን ክፉ ቃል አውጥተን እየተናገርን በድለናል፣ ወይም በሐልዮ ክፉ ምኞት እየተመኘን ክፉ ሐሳብ እያሰብን በድለናል። ግን አምላካችን እግዚአብሔር ዛሬም ምሮናል፣ ይቅር ብሎናል፣ እራርቶልናል። መቼ አሳልፎ ሰጠን? ማንም ሰው ኃጢአት አልሰራውም ቢል ይዋሻል ነው የሚለው ቃል። ቅዱስ ዮሐንስ በዚህ በአንደኛ ዮሐንስ መልእክቱ ምዕራፍ 1 ቁጥር 8 ላይ ይሄንን መዝግቦታል። ኃጢአት የለብንም ብንል አለ ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም አለ። ምን ይላሉ አበው? ሰው ሆኖ ማያብስ እንጨት ሆኖ የማይጤስ የለም፣ ከሰው ስህተት ከብረት ዝገት የለም ይላል። እውነት ነው፣ የግድ ነው። እንበድላለን፣ እናጠፋለን፣ እንሳሳታለን። ወይ ባለማወቅ በድለናል፣ አጥፍተናል፣ ኃጢአት ሰርተናል፣ ወይ አውቀን በድፍረት በድለናል። ግን አምላካችን ምሮናል፣ ይቅር ብሎናል። በምሕረቱ መጋረጃ ጋረደን፣ በክንፈ ረድኤቱ ከለለን። ኃጢአታችንን በደላችንን ግንባራችን ላይ ጽፎ አላስነበበብንም። ከባቴ አበሳ መድኃኔ ዓለም ኢየሱስ ክርስቶስ ልብስ በአካል ያለውን ነውር ጠባሳ ቁስል እንደሚሸፍን ነውር ኃጢአታችንን ሸፈነው፣ ከደነው። ክብር ምስጋና ይግባው በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው እንበለው? እስቲ በሉ አቤቱ በሉ። ኃጢአትንስ ብትጠባበቅ ኖሮ እፊትህ ማን ይቆም ነበር? መዝሙር 129 ቁጥር 3 ላይ። አሁን በህሊናችን እያንዳንዳችን የራሳችንን ኃጢአት እናስብ። ኃጢአትን ብትጠባበቅ ብትቆጥር ብታስብ ኖሮ እፊትህ ማን ይቆም ነበር? በዚህ ምድር ላይ በሕይወተ ሥጋ ማን ይኖር ነበረ? ወደ ቤተ መቅደሱ ማን ይገባ ነበር? በቃል ኪዳኑ ታቦት ፊት ለፊት በመሠዊያው ፊት ለፊት ማን ይቆም ነበረ? ከኔ አንስቶ በሕይወት ዘመናችን ምን ስንሰራ ኖርን? ትላንት የት ነበር የዋልነው? የት ነበር ያመሸነውና ያደርነው?
ዛሬስ እዚህ እስክንመጣ ድረስ ምን ስንሰራ ምን ስንናገር ምን ስናስብ ዋልን? እንፈትን እስቲ ራሳችንን መርምረው እስቲ እንመልከተው። በዚህ ቃል መስታወትነት እንመልከተው እስቲ። ግን አምላካችን በደላችን አልቆጠረም፣ ኃጢአታችን አላሰበም። አሁንም ምሮ አቆመን። በደለኞች ሳለን ኃጢአተኞች ሳለን የረከስን ሳለን ልክ እንዳልበደልን እንደ ጻድቃን እንደ ቅዱሳን እንደ ንጹሃን አድርጎ አቆመን። ገባን እኮ በምህረቱ። እስቲ በሉ እኔ ግን በሉ በምህረትህ ብዛት ወደ ቤትህ እገባለሁ፣ አንተንም በመፍራት በቅድስና መቅደስ እሰግዳለሁ። መዝሙር 5 ቁጥር 7 ላይ እኔ ግን አለ አባታችን ክቡር ዳዊት በምህረትህ ብዛት ወደ ቤትህ እገባለሁ። እኛንም አሁን ወደ ቤተ መቅደሱ ያገባል የእግዚአብሔር የምህረቱ ብዛት ነው። ቸርነቱ ርኅራኄው ይቅርታው ነው። እኔ ግን በምህረትህ ብዛት ወደ ቤትህ እገባለሁ። ባለጸጎቹ በገንዘባችን ብዛት እዚህ አልገባንም። ባለስልጣኖቹ በስልጣናችን እዚህ አልገባንም። ባለ ዕውቀቶቹ ባለ 2 ባለ 3 ዲግሪዎች በጥበባችን በእውቀታችን እዚህ አልገባንም። ባለ ዝናዎቹ ስመጥሮቹ ታዋቂዎቹ ዝነኞቹ በዝናችን እዚህ አልገባንም። እዚህ ያስገባን የእግዚአብሔር ምሕረት ነው፣ የእግዚአብሔር ይቅርታ፣ የእግዚአብሔር ቸርነት ነው። እኔ ግን በምሕረትህ ብዛት ወደ ቤትህ እገባለሁ፣ አንተንም በመፍራት በቅድስና መቅደስ ይሰግዳለሁ አለ። የእግዚአብሔር ምሕረት ይሄንን አደረገ። ርኅራኄው ይሄንን አደረገ። እዚህ ቆመን የምንሰብከው ከኔ ጀምሮ የምንዘምረው ገብተን ተንሱ ጸልዩ እያልን የምንቀድሰው የምናስቀድሰው በቤተ ክርስቲያን በልዩ ልዩ የአገልግሎት ዘርፍ የምናገለግለው እዚህ ያገባን የእግዚአብሔር ምሕረት ነው፣ የእግዚአብሔር ይቅርታ ነው፣ የእግዚአብሔር ቸርነት ነው። ስለዚህ እንድንበለው በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው እንበለው። ሰው ቢሆን እንኳን የሰራነው ሊሸፍን ያልሰራነውን ኃጢአት ፈጥሮ ስማችን ያጠፋል። የኛ አምላክ ግን በደላችንን ከደነ፣ ማረን፣ ይቅር አለን። ርኅራኄውን እናስበው፣ በዓይነ ሕሊናችን እንመልከት። ማን ያልበደለ? አሁን እዚህ መቆም ይገባናል። ስም እግዚአብሔር መጥራት ይገባናል። እኔስ ወንጌል መስበክ ይገባኛል። እናንተ ስሙን መጥራት ይገባችኋል። ምን ዘምረው መዘመር ይገባናል። አይናችንን ከሰው ላይ እናንሳ፣ የራሳችን ሕይወት እንመልከተው። ግን እግዚአብሔር መሐሪ ነው። እግዚአብሔር ግን ይቅር ባይ ነው። እግዚአብሔር ግን ሩሩ ነው። እንደ ሰው አይደለም፣ እንደ ሰው አይደለም። ሰው ኃጢአታችን ይቆጥራል፣ በደላችን ይቆጥራል። ምናልባት ምሕረት እንኳን ካደረገ ሰው ይቅርታ እንኳን ካደረገ አይረሳልንም። የኛ አምላክ ግን ይቅር ሲል ከመርሳት ጋር ነው። ሲምር ሲራራ ከመርሳት ጋር ነው። እንደገና አያስበውም። በደላቸውን እምራቸዋለሁ ይላል፣ ኃጢአታቸውንም እንደገና አላስብም ይላል። ክብር ምስጋና ለአምላካችን ለእግዚአብሔር። እንዲህ አይነት አምላክ ነው ያለው። እዚህ ትንቢተ ኤርምያስ ምዕራፍ 31 ቁጥር 34 ላይ የተመዘገበ ኃይለ ቃል ነው። የእግዚአብሔር ምሕረት፣ የእግዚአብሔር ይቅርታ፣ ርኅራኄ፣ ቸርነት እንዲህ ያለ ነው። ባካችሁ ይህንን ቃል ከኔ ጋር አብራችሁ እንድትሉት እፈልጋለሁ። በደንብ አስተውላችሁ በሉት። በደላቸውን በሉ እምራቸዋለሁና ኃጢአታቸውንም ከእንግዲህ ወዲህ አላስብምና። እግዚአብሔር እንዲህ ነው ሲምር፣ ይቅር ሲል እንዲህ ነው። ሰዎች ከሆኑ ግን ይቅርታ ካደረጉ በኋላ ምሕረት ካደረጉ በኋላ እንደገና ያነሳሉ። አንተ እኮ ከዚህ በፊትም እንዲህ አድርገህ በድለኛል፣ ትቼልህ እኮ ነበር፣ አንቺ እኮ እንደዚህ አድርገሽኝ ነበር፣ እንዲህ በድለሽኝ ነበር ይላሉ ሰዎች። የኛ አምላክ ግን በብዙ በደል በብዙ ኃጢአት ውስጥ እያለፍን ይመረናል፣ ይራራል፣
ይቅር ይላል። ደግሞ ኃጢአታቸውን ከእንግዲህ ወዲህ አያስብም። ማን ነው እንዲህ ያለ አምላክ? ለዚህ ነዋ ወመኑ መሐሪ ዘከማከ፣ እንዳንተ ያለ መሐሪ ማን ነው ማለት ነው። በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ማንም የለም እንደሱ ያለ። እግዚአብሔር ይምረናል፣ ይራራልናል። ለምን? መሐሪ ይቅር ባይ አምላክ ስለሆነ እንድንመለስ ይፈልጋል። እግዚአብሔር ግን መሐሪ ነው፣ ይቅር ባይ ነው እያልን በበደል ላይ በደል እንዳንጨምር፣ በኃጢአት ላይ ኃጢአት እንዳንጨምር በዚህ በመጽሐፈ ሲራክ ምዕራፍ 5 ቁጥር 5 ላይ እንዲህ የሚል ቃል አለ። ስለ ኃጢአትህ ንስሐ መግባትን አትፍራ ይላል። የእግዚአብሔር ቸርነቱ ብዙ ነው እያልክ በኃጢአት ላይ ኃጢአትን አትስራ ይላል። አንዳንድ ጊዜ እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው፣ እግዚአብሔር ቸር ነው፣ እግዚአብሔር እንደ ሰው አይደለም እያልን በኃጢአት ላይ ኃጢአት በበደል ላይ በደል ምንጨምር ሰዎች አሉ። በፍጹም እግዚአብሔር የሚምረን እግዚአብሔር የሚራራልን ንስሐ እንድንገባ ነው፣ እንድንመለስ ነው፣ የወደቅን እንድንነሳ፣ የረከስን እንድንቀደስ፣ የኃጢአታችን ስርየት እንድናገኝ፣ የዘላለምን ሕይወት እንድንቀበል ነው እንጂ በደልን፣ ኃጢአትን፣ ነውርን፣ ርኩሰትን እንድናበዛ ስድ እንድንኖር አይደለም። በጨለማ ስራ፣ በኃጢአት ስራ፣ በዲያብሎስ ፍቃድ እንድንመላለስ አይደለም። አንዳንድ ሰዎች ግን እግዚአብሔር እኮ መሐሪ ነው፣ እግዚአብሔር እኮ ይቅር ባይ ነው እያልን በኃጢአት ላይ ኃጢአት እንጨምራለን። በእኛ ዘንድ ግን ይህ አይደረግ። ለምን? እግዚአብሔር ቸርነት እንደሚያደርግ ምሕረት እንደሚያደርግ ፍርድም ደግሞ አብሯል። ምን ይላል? ቸርነትም መቅሰፍትም ከእርሱ ዘንድ ነውና ይላል። አዎ መቅሰፍቱ በኃጢአተኞች ላይ ይመጣል ይላል። ስለዚህ አልመለስ ብለን በምሕረቱ በቸርነቱ በይቅርታው የማንጠቀም ከሆነ መቅሰፍቱ ደግሞ በአመፀኞች በኃጢአተኞች ላይ ይመጣል። ምሕረቱን ስናስብ ፍርዱንም አብሮ ማሰብ ያስፈልጋል። ከየትም እንምጣ፣ እንዴትም ሆነን እንምጣ፣ አምላካችን ይቀበለናል። የምሕረት እጆቹ እንደተዘረጉ ናቸው። ወደ እኔ የሚመጣውን ሁሉ ከቶ ወደ ውጪ አላወጣውም ብሏል በዮሐንስ ወንጌል ምዕራፍ 6 ቁጥር 37 ላይ። ብዙ ዘማውያንን ተቀብሏል በምሕረቱ። ነፍሰ ገዳዮችን፣ ቋንጃ ሰባሪዎችን ተቀብሏል። ሌቦችን፣ ጉቦኞችን ተቀብሏል በምሕረቱ በይቅርታው በቸርነቱ። ዛሬም ይቀበለናል። ከየትም እንምጣ፣ እንዴትም ሆነን እንምጣ፣ እግዚአብሔር እኔን አይምረኝም አንበል። እግዚአብሔር እኔን ይቅር አይለኝም አንበል። እግዚአብሔር ከተመለስ ይመለሳል፣ ይምረናል፣ ይቅር ይለናል። ምንም ኃጢአታችን ቢበዛ ከእግዚአብሔር ምሕረት አይበዛም። ምንም በደላችን ቢበዛ የእግዚአብሔርን ፍቅር አያሸንፍም፣ ከእግዚአብሔር ፍቅር አይበልጥም። መመለሳችንን ብቻ እግዚአብሔር ይፈልጋል። ከተመለስን አምላካችን እግዚአብሔር ይመለስልናል። ከኛ የሚጠበቀው መተላለፍን አስቦ በደልን አስቦ ወደ እግዚአብሔር መመለስ መቅረብ። እንዲህ ያልን ከክቡር ዳዊት ጋር አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። መዝሙር 50 ቁጥር 1 ጀምሮ ከቤርሳቤ ደርሶ በዝሙት በረከሰ ጊዜ አታመንዝር የተባለውን ተላልፎ አመነዘረ። በንጹህ ሰው በኦሪዮ ደም በታጠበ ጊዜ፣ ኦሪዮንን በግፍ ባስገደለ ጊዜ አትግደል የተባለውን ተላልፎ ንጹህን ሰው በግፍ ባስገደለ ጊዜ አቤቱ አለ እንደ ቸርነት መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ አለው። ከበደሌ ፈጽሞ ጠበኝ አለው። አጠቡ።
ከኃጢአቴም ፈጽሞ አንጻኝ አለው። አነጻው። ታሪኩ ተለወጠ። ነገራው ተገለበጠ። በእንባው በደሉ ታጠበ። የኃጢአቱን ስርየት አገኘ። እግዚአብሔር ማረው፣ ይቅር አለው። ዛሬም ኃጢአታችን የሚታጠብበት የንስሐ እንባ እግዚአብሔር ለሁላችን ይስጠን። በደል ኃጢአት በእንባ ይታጠባል። ከልብ ተመልሰን ዘማውያን ልንሆን እንችላለን። ሰካራሞች፣ ነፍሰ ገዳዮች፣ ሌቦች፣ ጉቦኞች፣ ጎጠኞች፣ ቂም በቀለኞች፣ ሐሰተኞች፣ ትዕቢተኞች፣ ሐሜተኞች፣ ተንኮለኞች፣ ሰካራሞች፣ ሱሰኞች ልንሆን እንችላለን። ግን እንመለስና አቤቱ እንደ ቸርነትህ መጠን ማረን እንበለው። እንደ ምሕረትህም ብዛት መተላለፋችንን ደምስስ እንበለው። ከበደላችንም ፈጽሞ እጠበን፣ ከኃጢአታችንም አንጻን እንበለው። ያነጻናል፣ ያጥበናል። የኛ አምላክ አይጨክንም፣ ደግሞ ምንም ነገር አይፈልግም። በነፃ ይምረናል። የሚፈልገው ከልብ መመለስን ብቻ፣ ንስሐ መግባትን ብቻ። ያን ካደረግን እግዚአብሔር ይታረቀናል፣ እግዚአብሔር ይምረናል። በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ትንቢተ ሚክያስ ምዕራፍ 7 ቁጥር 18። ዛሬም አምላካችን እግዚአብሔር በልዩ ልዩ አይነት በደል ውስጥ፣ ኃጢአት ውስጥ፣ ርኩሰትና ነውር ውስጥ የምንመላለሰውን በሙሉ በምህረቱ ይማረን፣ በይቅርታው ይቅር ይበለን። እባካችሁ በበደላችንና በኃጢአታችን ከተቀጣነው ቅጣት፣ ከተገሰጽነው ተግሳጽ፣ ከሆነብን ነገር በላይ እግዚአብሔር በምህረቱ ያደረገልንን ነገር እናስብ። በቸርነቱ የተደረገልንን እናስብ። እንዲያውም እንደ ኃጢአታችን አልተደረገብንም፣ እንደ በደላችን አልከፈለንም። እግዚአብሔር በጥቂት በጥቂቱ ነው የሚገስጸን፣ በጥቂት በጥቂቱ ነው የሚቀጣን። ለምን? ፍቅር ስለሆነ እንድንመለስ። አምላካችን እግዚአብሔር የሚመለስ ልብ ለሁላችንም ይስጠን። በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ትንቢተ ሚክያስ ምዕራፍ 7 ቁጥር 18። ሁላችን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችንን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ ኃያሉ እግዚአብሔር አምላካችን ይርዳን። እግዚአብሔር አምላካችን በቸርነቱ የሁላችንንም መጨረሻችንን ያሳምርልን። ይቆየን። ይህችን ዓለም መውደድ ልብን ያውካል፣ መንፈሳዊን ታጨልማለችና። ዓለምን የናቁ በዲያብሎስ ላይ የዘመቱ መነኮሳት በምስራቅ በለሳ ማር ቅዱስ ሚካኤል አንድነት ገዳም ከትመዋል። ገዳማት በቅዱሳን አባቶች ጸሎት ታጥረው የሚኖሩ ስለ ሀገር ሰላምና አንድነት የሚጸልዩ የመነኮሳት ሰፈር ናቸው። ዛሬ ግን የማር ቅዱስ ሚካኤል አንድነት ገዳም በችግር ላይ ይገኛል። ድርቅ፣ ጦርነት፣ የማረፊያ በዓታ ለመኖር፣ የውሃ፣ የመብራት፣ የመንገድ አለመመቻቸት፣ ብቻ ብዙ ወዲህ ገዳሟን አጽንቶ ለማቆየት የሚደረግ ግብግብ። አዎ ገዳማውያን ይጣራሉ። ምጽዋት ማድረግ ከእግዚአብሔር የሚሰጥ የርኅራኄ ልብ ነው። ዳግመኛ ስማይ ልንገርህማ፣ በእግዚአብሔር ቸርነት የሚሰጥ ምጽዋት ለሰው ማዘን ነው። አንድም አስተካክሎ መስጠት። ርኅራኄን ገንዘብ በማድረግ ገዳማውያንን እንታደጋቸው።